አንደኛ ብሬኪንግ ኒውስ ነው አሁን የወጣ ነው የባሌባ በማንቸስተር ዩናይትድ ቤት መፈለግ በዚህ ቦታ ላይ ዩሪ ቴሌማንስ አለ አንድሬ ሳንቶስ አለ ኮቢ ሜይኖ አለ ማንን ሊገፋ ይችላል የባሌባ መምጣት ለማንቸስተር ዩናይትድ ምን አይነት ግብአት ሊሆን ይችላል በርግጥ ማንቸስተር ዩናይትድ አሁን የሚፈልገው እንደ ባሌባ አይነት ተጫዋች ነው ወይ ከባሌባ አለፍ ማለት አልነበረበትም ወይ የሚሉትን ጉዳዮች በዝርዝር እናነሳለን ከነበረው አቋም ባለፈው አመት ቢሆን ባሌባ የነበረበት አቋምና አጠቃላይ ሂደቱ ትልቅ ያሰኘው ነበር አሁን ላይ ግን የባሌባ አቋም የቀነሰበት ሂደት ነው ዋጋውም ወርዷል በነገራችን ላይ ማንቸስተር ዩናይትድ ከ60 እስከ 65 ሚሊዮን ፓውንድ ነው ሊገዛው ያቀደው ማለት ነው በዩሮ 75 ሚሊዮን ዩሮ አካባቢ ነው ያቀረበው ነገር ግን ብራይተን እና ቫልቢዮን ለዚህ ተጫዋች 100 ሚሊዮን ፓውንድ ነበር ከዚህ በፊት ከ100 ሚሊዮን ፓውንድ በታች አልሸጥም ሲል ነበር አይሸጥም ብሎ ማንቸስተር ዩናይትዶችን መከልከሉ አይዘነጋም የዚህ ተጫዋች ለ5 ዓመት ይፈርማል ተብሎ የሚጠበቀው እስከ 2031 በጣም ተጠግቷል በቃ ሂር ዊ ጎ እንዳልከው ሶፊ ፋብሪዚዮ እንደሚለው ሂር ዊ ጎ ለማለት የተቃረበ የማንቸስተር ዩናይትድ ወይም ደግሞ ከ80% በላይ ያለቀ ዝውውር ነው 20%ን ለፊርማና ለሕክምና ምርመራ ብቻ በነገራችን ላይ በፍሬንድሊ ጨዋታዎች ጉዳት አስተናግዶ ሴፕቴምበር ላይ የተፈራውን ሳይሆን አሁን መስከረም ላይ ወደ ትክክለኛ አቋም ይመለሳል ተብሎ የሚጠበቅ ነው የባት ጉዳት አንክል ቁርጭምጭሚት ጉዳት አጋጥሞት ጉዳት ላይ እንዳለ ይታወቃል እስኪ እናንሳው ሶፊን የማንቸስተር ዩናይትድ ባሌባን ማስገባት ትክክለኛ ውሳኔ ነው ወይ አሁን ባለው የባሌባ አቋም ካሜሮን ላይ ኦፍ ኮርስ ብሔራዊ ቡድኑ ላይ በማጣሪያ ጨዋታዎች ጥሩ ነገር ሲያደርግ አይተነዋል ነገር ግን ካሜሮንን ለዓለም ዋንጫ ማሳለፍ ብሔራዊ ቡድኑም አልቻለም አላለፈም አልተመለከትናቸውም በአንጻሩ ግን በነገራችን ላይ እንደው የካሜሮን ነገር ከተነሳ የሴት ብሔራዊ ቡድኑ ማላዊን አሸንፎ የአፍሪካ ዋንጫን ወስደዋል ያው ባለፈውም ዘግበነዋል የካሜሮን ሴቶች ብሔራዊ ቡድን ለመጀመሪያ ጊዜ በታሪካቸው ከዚህ በፊት 3 ጊዜ ለፍጻሜ ደርሰው 3ቱንም ናይጄሪያ ነች ዋንጫ የወሰደችባቸውና በሴቶች አፍሪካ ዋንጫ ካሜሮን ሞሮኮ ራባት ላይ ማላዊን አሸንፋ በታሪኳ ለመጀመሪያ ጊዜ ካሜሮን የሴቶች አፍሪካ ዋንጫን አንስታ አቀባበሉ ራሱ ድብልቅልቅ ያለ ነበር ሳሙኤል ኤቶ ራሱ የፌዴሬሽኑ ፕሬዝዳንት ዘሎ ሜዳ ውስጥ ገብቶ አብሮ ሲጨፍር ነበር ከተጫዋቾቹ ጋር እንደገና ያውንዴ ላይ የነበረው አቀባበሉ በጣም ድምቅምቅ ያለ ነበር በጣም ከፍተኛ ሴቶች አፍሪካ ዋንጫ ማሸነፋቸውን ተከትሎ ለማንኛውም ካርሎስ ባሌባ ማንቸስተር ዩናይትድ 22 ዓመት ነው እድሜው አሪፍ ላይ ነው ባይዘው ግን ትክክለኛ ምርጫ ነው ወይ ተቀያሪ ነው ወይ የሚሆነው ወይስ ደግሞ በቋሚነት ከገባ ማን ሊገፋ ይችላል ኮቢ ሜይኖ አንድሬ ሳንቶስ ዩሪ ቴሌማንስ የሚነካ አይመስለኝም ስለዚህ አንድ ተጫዋች ግን መስዋዕት ይሆናል ምንም ጥያቄ የለውም ግርምዬ ካርሎስ ባሌባ መጀመሪያ ዝውውሩ ያለበት ሁኔታ አድማጮቻችን እንንገራችሁ ምናልባት መረጃውን የሌላችሁ ምክንያቱም አሁን የወጣው መረጃው ከደቂቃዎች በፊት ብዙዎች ላይ ኖራችሁ ይችላል ሰበር ነው ብሬኪንግ ነው ለማንቸስተር ዩናይትድ አዋያን ይሄ ዜና ምክንያቱም ካርሎስ ባሌባ ከዚህ በፊት አምና በጣም ቋምጦለት የማንቸስተር ዩናይትድ ደጋፊዎች በጣም ፈልገውት ያጡት ተጫዋች ነው እጅጉ የፈለጉት ተጫዋች እንደነበረም ይታወሳልና የባሌባ ጉዳይ አሁን ያለበት ከረንትሊ ምንድነው ያለበት ሁኔታ ትናንት በቲክቶክ ትናንት እንዳጋጣሚ ሬዲዮ አልገባንም በቴክኒካል ኢረር ምክንያት በሬዲዮ ጣቢያችን ላይ አንዳንድ ቴክኒካል ችግሮች ስለነበሩ የሚስተካከሉ ነገሮች ስለነበሩ እነሱን ለማስተካከል አንድ ቀን ረፍት ይፈልግ ነበር እሱን በማድረግ ሂደቱ ስለነበረ ነው ትናንት ያልገባ ነው ግን ቲክቶክ ላይና ፌስቡክ ላይ አፕዴት አድርገናቸዋል አድማጮቻችን ካርሎስ ባሌባ ጉዳይ ማንቸስተር ዩናይትድ ተመልሶ ገብቶበታል ዝውውሩን ብለን ትናንትና የለቀቅነውን የቲክቶክ ቻናላችን ላይ ገብቶ ማየት ይችላሉ ግን አሁንም ማንቸስተር ዩናይትድ ብቻ ሳይሆን ኒውካስልም አለበት አሁን ላይ ምክንያቱም ኒውካስል እነ ብሩኖ ጊማሬሽ እነ ሳንድሮ ቶናሊን ስላጣ እነሱን ለመተካት ካርሎስ ባሌባን ይፈልጋል ሁለቱ ክለቦች እየተፎካከሩ ነው ከፊት ግን እየመራ ያለው ማንቸስተር ዩናይትድ ነው አሁን ላይ ብለን አስቀምጠን ነበር ዛሬ በጧት ማንቸስተር ዩናይትዶች ለካርሎስ ባሌባ የዝውውር ጥያቄ ማቅረብ ወይም የዝውውር ሂደቱን መጠየቅ ብቻ ሳይሆን ተጨባጭ የሆነ ነገር ይዘው ሄደዋል ለብራይተን ይዘው የሄዱትን ነገር 75 ሚሊዮን ዩሮ ወይም ግርምሾ እንደገለጽከው ከ60 እስከ 65 ሚሊዮን ፓውንድ ያው ፓውንድና ዩሮ ልዩነት ስላለው ፓውንድ ወደድ ይላል ቫልዩ ይወደዳል 60 እስከ 65 ሚሊዮን ፓውንድ 60 በቀጥታ የሚከፈል 5 ደግሞ በቦነስ መልክ የሚከፈል አድርገው
65 ከ60 እስከ 65 አቅርቧል። በድምሩ 65 ሚሊዮን ፓውንድ ወይም 75 ሚሊዮን ዩሮ። ብራይተን ጥያቄውን ተቀብሏል። ተጫዋችን መውሰድ ትችላላችሁ ብሏል። ግሪን ላይት አሳይቷል። ግን ባለፈው ነበር የገገመው። ግን ዋጋ ጨምሩ። አሁን ትንሽ ያው እንደራደር አይነት ነገር አለ አይደል? አንድም ሁለትም ምንድነው እድሜ ማምሻ ነው እንደሚባለው ትከራከራለህ። ገብቷል። ዝም ብለህ ስለመጣለህ ማንቸስተር ዩናይትድ አጥንቶ ነው ያስገባው ዋጋውን። በነገራችን ላይ በደንብ አጥንቶ አስጠንቶ ብራይተን ሊለቅበት የሚችለውን ዋጋ ገምቶ አስልቶ ነው ይህንን ዋጋ ያስከፈረው። ከዛ ውጪ ማንቸስተር ዩናይትድ ብዙ አማራጮችን ሞክሮ እነዛ አማራጮች የመሆን እድላቸው ሲጠብበት ወደዚሁ የመጨረሻ ውሳኔ የመጣበት ሂደት እናያለን እንጂ ማንቸስተር ዩናይትድ ይህንን ተጫዋች ገና የዝውውር መስኮቱ እንደተከፈተ ማስፈረም ይችል ነበር። በዚህ ዋጋ ግልጽ ነው፣ በዚህ ዋጋ ማስፈረም ይችል ነበር። ምክንያቱም ተጫዋቹ ባለፈው ዓመት ያሳየው ፐርፎርማንስ ጥሩ አልነበረም። ያው ተጫዋች ያጋጥማል፣ ተጫዋች እንዲህ አይነት ነገሮች ያጋጥማሉ። የሆነ አንድ ዓመት ጥሩ ትሆናለህ፣ ቀጣዩ ዓመት ደግሞ የሆነ ነገር ሊያጋጥም ይችላል በተለያየ ምክንያት። አሰልጣኝ አሁን በአሰልጣኝ ዲዘርቢ ሲል ስር ባሌባ በጣም ምርጥ ተጫዋች ነበር፣ በጣም ድንቅ ተጫዋች ነበር። ባሌባ ዓለም ሁሉ ባሌባ እያል ሌላው ካይሲዶ እንድከት ነው የሚመለምሉት እያልን እኛ ሁሉ ብራይተኖች እንዴት አይነት መልማይ ነው እንዴት አይነት አይን ነው ያላቸው እስክንል ድረስ የተረነቅንበት ተጫዋች ነው። ፋቢያን ሂርዘር ከመጡ በኋላ አንደኛ የዝውውሩ ጉዳይ ትንሽ ተጫዋቹን የጎዳ ይመስለኛል። ግርቤ የዝውውሩ ጉዳይ ከማንቸስተር ዩናይትድ ጋር ስሙ ተያዘ። ፋቢያን ሂርዘር አምና ሲመጡ አሰልጣኙ ማለት ነው። ከዛ ብራይተን እንደ ካይሲዶ ነው የተጫዋች ብሎ አሰቡ። ካይሲዶን ሁሌም ደጋግመን እናነሳዋለን። ካይሲዶን ለአርሰናል በ80 ሚሊዮን ፓውንድ ለመሸጥ ቢፈልጉም አርሰናል 80 አልከፍልም ብሎ ቀረ። ከዛ ግን ከ6 ወር በኋላ ቫሊዩ በጣም ጨምሮ 100 አካባቢ ነው ቼልሲ ወሰደው። የ40 ሚሊዮን ፓውንድ ምናምን አካባቢ ልዩነት ነበረው በወቅቱ። ሶ ብራይተንም ተመሳሳይ ነገር ነው። በካርሎስ ባሌባ ዝውውር ጉዳይም ሊኖር የሚችለው ነገር ተመሳሳይ ሲናሪዮ ነው። ብናቆየው ተጫዋቹን 1 ዓመት 22 ዓመቱ ነው፣ ቀጣይ ዓመት 23 ዓመቱ ቢሆነው ነው። ይሄ ተጫዋች ቢቆይልን የበለጠ ዋጋ ይጨምርልናል እንጂ ማንቸስተር ዩናይትድ የዛኔ ከ70 እስከ 80 ሚሊዮን ፓውንድ ነው የገመተውሽ። በዛ ዋጋ መሸጥ ለብራይተኖች በወቅቱ ተጫዋቹ ቫልዩ እየጨመረ የሚሄድ ስለሆነ ትርጉም የለውም። 1 ዓመት ደሞዙን ከፍዬ 5 ሚሊዮን ዩሮ ወይ 3 ሚሊዮን ዩሮ ዓመታዊ ደሞዙን ከፍዬ ባቆየው ዋጋው ይንርልኛል ነው የብራይተን ሐሳብ ነበረው። ግን አልተገጣጠሙም። ግርምዬ አልሆነም። ያልተገጣጠሙበት ምክንያት ብራይተን በፋቢያን ሂርዘር ስር ለተጫዋቹ እየሰጠው ያለው እድል አነስተኛ መሆኑ፣ የተሰጠውም እድል አለመጠቀሙ ጥያቄ ታነሳለ። ተጫዋቹ በሚገባበት ጨዋታዎች ደስተኛ ሆኖ ስለማይገባም ሊሆን ይችላል። ግን እንደዚህ አይነት ነገሮች እየተፈጠሩ ነው። ሁለተኛ ታክቲካሊ የተጫዋቹ ያጫወት መንገድና ፋቢያን ሂርዘር የሚመርጡት ያጫወት መንገድ በጣም የተለያየ ሆኖ ታየዋለህ። የካርሎስ ባሌባ ቲፒካል 6 ቁጥር ነው። በቃ ማለት ከቦታው የማይነቃነቅ በደንብ ሸፍኖ ተከላካዩን መጫወት የሚችል በአልፎ አልፎ በአጋጣሚዎች እየሄደ ለማጥቃት ጥረት የሚያደርግ ሹት የሚመታ ልጅ አይነት ተጫዋች ነው። የሚጠቀሙባቸው ተጫዋቾች እንደነ ሄንሽሉድ፣ ፓስካል ግሮስ አይነት ተጫዋቾች ደግሞ ሞር ከኳስ ጋር ያላቸው ግንኙነት ትልቁ ነው። ፕሮግሬሲቭ የሆነ አጫወት የሚጫወቱ ወይም ተቀባብሎ መውጣት የሚችሉ። ይሄኛው ተጫዋች ደግሞ ሎንግ ፓሶችን እንደ ፓርቲ አይነት ባህሪ ያለው ተጫዋች ነው። ባሌባ የፓርቲ አይነት ባህሪ ያለው ቶማስ ፓርቲ አይነት ጋር የሚመሳሰል አብዛኞቹ ባህሪዎቹ ይመሳሰላሉ እና ያጫወት መንገድ ለአሰልጣኝ ፋቢያን ሂርዘር አይመችም። ለማንቸስተር ዩናይትድ ግን ይመቻል ያጫወት መንገድ። እውነት ለመናገር ባሌባ የሚጫወትበት መንገድ እመጣበታለሁ ወደሱ። አሁን አድማጮቻችን ሂር ዊ ጎ አልተባለም። ሂር ዊ ጎ ሱን ነው። ሂር ዊ ጎ ሱን እና ሂር ዊ ጎ ይለያያሉ። ሂር ዊ ጎ በቃ አልቋል ነው በፋቢያን በፋብሪዚዮ ሮማኖ አገላለጽ። ሂር ዊ ጎ ሱን ግን ሊባል ነው በቃ ብዙም የሚቀረው ነገር የለም የሚል ነው እና ሂር ዊ ጎ ሱን ነው ያለው። ሶ የመሆን እድሉ በጣም ሰፊ ነው። አሁን ምንድነው ብራይተን እና ማንቸስተር ዩናይትድ ከተጫዋቹ ጋር ተስማምቷል፣ ሁሉ ነገር አልቋል። ከብራይተን ጋርም ተቀራርበዋል በብዙ ነገሮች። ነገር ግን የሚቀረው ነገር ብራይተንና ማንቸስተር ዩናይትድ 75 አቅርበዋል። ማንቸስተር ዩናይትድ እንግዲህ ብራይተን የሚጠይቀው ይኖራል። ይሄን ያልጨምሩልኝ ይላል። ማንቸስተር ዩናይትድ ወይ አውቶማቲካሊ ይጨምራል ወይ ጨምሩ ያሉትን ግማሹን ይጨምራሉ ወይ ሩቡን ይጨምሩና ከዛ ያበቃል ማለት ነው። ዝውውሩ ይታወቃል። ተቀራርበዋል። ብራይተን የሚፈልገውና ማንቸስተር ዩናይትድ የሚፈልገው ይታወቃል። ያው ግን አንድ የሁለቴ ትጣጣላለህ። በቀደም ሰሞኑን ሮድሪ ላይ ሲሆን እንደነበረው ማለት ነው።
አንዴ ጣሉባቸው፣ ሁለተኛ መጡ፣ ሶስተኛ እንደውም ባርሴሎና 4 ጊዜ ሁሉ ነው የመጣው። ግን ቶሎ ቶሎ ነው የሚመጡት። በየ2 ቀኑ በየ3 ቀኑ እየመጡ ዝውውሩን ያከናወኑበት ሂደት እንመለከታለን። ስለዚህ የካርሎስ ባሌባ ዝውውር ኦልሞስት ያለቀ ዝውውር ነው ማለት እንችላለን በዚህ ሂደት ውስጥ። ለማንቸስተር ዩናይትዳውያን ወይም ለማንቸስተር ዩናይትድ ይሄ ተጫዋች አማካይ መስመሩን በማሳደግ ረገድ ምን ያህል ጠቀሜታ አለው የሚለው እሱ ሌላኛው ትልቁ ጥያቄ ነው። ቅድም እንዳልኩት ነው ባሌባ የቶማስ ፓርቲ አይነት ባህሪ ያለው ተጫዋች ስለሆነ ማንቸስተር ዩናይትድ ላይ ክለብ በብዛት የሚፈልጋቸው 6 ቁጥሮች አሁን ካዝሜሮን ተመልከተው፣ ኢቭን ዮሪ ቴሎማንስን ተመልከታቸው፣ ኳሱን ደብቀው ረጃጅም ፓሶች የሚያደርጉ አይነት ተጫዋቾች፣ ኳሱን ይዘው ቶሎ ረጃጅም ፓሶችን ለመስመር ተጫዋቾች የሚያደርሱ ካውንተር አታኪንጉ ላይ በፍጥነት መሳተፍ የሚፈልጉ አይነት ተጫዋቾች ነው እናገኛቸዋለን። ከባህሪ አንጻር ካርሎስ ባሌባ ፐርፌክትሊ ለማንቸስተር ዩናይትድ የሚሆን ተጫዋች ይመስለኛል። ከተጫዋቹ ያጫወት መንገድ አንጻር ማንቸስተር ዩናይትድ ከሚፈልገው 6 ቁጥርና ከማይክል ካሪክ ያጫወት መንገድ አንጻር ስንመለከተው ካርሎስ ባሌባ ጥሩና ጠቃሚ ተጫዋች መሆን እድል አለው። ትልቁ በካርሎስ ባሌባ ዝውውር ላይ የምናነሳው ክፍተት እንደኔ ያምና ፐርፎርማንሱ ነው። ወይም ያለፈው የውድድር ዓመት ላይ የነበረው ፐርፎርማንስ እንዴት ተሻሽሎ ሊመጣ ይችላል? የፐርፎርማንስ ቅድም እንዳልከው ግርምሻ 22 ዓመቱ ነው ገና ልጁ። በጣም ብዙ ሩም አለው ሰርቶ የመለወጥ የማደግ የተበላሸ አቋም ካለ የማስተካከል ይሄ ዕድሜ ታስተካክልበታለህ እና ማንቸስተር ዩናይትድም ያንን ታሳቢ ባረገ መንገድ ካልኩሌሽን ሰርቶ የገባበት ይመስለኛል። አይ ቲንክ የነ ኦሪየል ቹዋሚኒ የነ ካማቪንጋ ዝውውር ብዙ አልገፋላቸውም ለማንቸስተር ዩናይትዶች፣ ብዙ አልገፋላቸውም፣ ብዙ አልሄደላቸውም። ያ አለመሄዱን ተከትሎ ያ አለመሆኑን ተከትሎ ማንቸስተር ዩናይትዶች ብዙ ጊዜያቸው ማጥፋት አልፈለጉም። ጊዜ ባጠፉ ቁጥር ነገሮች ከእጃቸው እየወጡ ነው። ኒውካስል ገባባቸው ካርሎስ ባሌባ ላይ ግርሜ። እንዲሁም እኔ ሜን ኮዝ የሚመስለኝ ባሌባ ላይ እንዲፈጥኑ ያደረጋቸው የኒውካስል መግባት ነው ዝውውሩ ላይ። ወይ ራሱ ባሌባ ወይ ብራይተን ጥያቄ አቅርቦ ሊሆን ይችላል፣ ወይ ወስኑና ነው ወይ ደግሞ እኛ ለኒውካስል ልንሸጠው ነው የሚል ተጫዋቹን ማትፈልግ ከሆነ የሚል ጥያቄም መጥቶ ሊሆን ይችላል፣ አስገዳጅ ጥያቄ። ይህንን ውሳኔ ማንቸስተር ዩናይትድ የወሰኑ በዚህ ሂደት ውስጥ እንግዲህ የባሌባ ወደ ማንቸስተር ዩናይትድ መምጣት የመጀመሪያው ነገር የክለቡን ክፍተት ይሞላል። የመጀመሪያው ነገር ሁሌ የምናነሳው ማንቸስተር ዩናይትድ የስኳድ ዴፕስ ችግር አለበት፣ የጥልቀት ችግር አለበት ብለን ደጋግመን እናነሳለን በማንቸስተር ዩናይትድ ቤት ውስጥ። ስለዚህ እሱን የሚፈታ ዝውውር ሊሆን ይችላል ብለን አምናለሁ እኔ። ይሄ የዴፕስ ችግራቸውን ከመፍታት አንጻር ከኳሊቲ አንጻር ካየ ነው የባሌባ ጉዳይ ቅድም እንዳልኩት ነው። ታቻምና ያሳየው አቋም በደንብ ኳሊቲ ያለው ተጫዋች እንደሆነ ያሳያል። ዘንድሮ ወይም ባለፈው ዓመት ያሳየና አቋም ግን ኢቭን 60 ይገባዋል ለእኔ ጥያቄ ያስነሳብኛል። 60 የሚገባው ተጫዋች አይደለም አምና ያሳየው አቋም። ግን ማንቸስተር ዩናይትድ በዚህ አጋጣሚ ባሌባን ወደ ክለቡ ካመጣ በኋላ ያለፈውን ማይክል ካሪክ በተለይ ማይክል ካሪክ እንደ አዲስ ተጫዋቾችን እየፈጠሯቸው ያሉት ተጫዋቾች አሉ። እንደ አዲስ እንደገና እንዲነቃቁ እንደገና በማንቸስተር ዩናይትድ ሪቫይቭ እንዲያደርጉ ተጫዋቾችን አድርገዋል። ሮብን አሞሪምን አስወጥተው ማይክል ካሪክን ካመጡ በኋላ ብዙ ኬሪያራቸው ሪቫይቭ ያደረገ እንደነ ሉክሻው አብዛኞቹ ተጫዋቾች ከነበሩበት ተሻሽለዋል። የትኛውም ተጫዋች በማንቸስተር ዩናይትድ ለዛ ነው ክለቡም ቶፕ 4 ውስጥ መጨረስ የቻለው፣ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ውጤት መጨረስ የቻለው። ካሪክ ላይ እምነት ካለ እንደዚህ አይነት ተጫዋቾችን የማስተካከል የኮቢ ማይኖ አመቱ ሙሉ ተቀምጦ የነበረን ተጫዋች ከተቀያሪ ወንበር ላይ አንስተ እንዲህ ካሳየኸው ካርሎስ ባሌባንም የማሳየት እድልህ ብቃቱን የማውጣት እድልህ አሪፍ ይሆናል። በዛ ላይ ፈልጎ ነው እየመጣ ያለው ተጫዋቹ ማንቸስተር ዩናይትድን ለማንቸስተር ዩናይትድ የመጫወት ፍላጎት አድሮበት እየመጣ ያለ ተጫዋች ነው። ስለዚህ ይሄ ብዙ ለውጦችን የሚያመጣ ሊሆን እንደሚችል አስባለሁና እኔ ኬሪየሩ ሪቫይቭ የሚያደርግ ይመስለኛል። ካርሎስ ባሌባ ኬሪየሩ በጥሩ መንገድ የሚመጣ ይመስለኛል። ከካሪካ አስተሳሰብ አንጻር ተጫዋቹ አዲስ ኤንቫይሮንመንት ነው የሚመጣው። በዛ ላይ የሚጫወተው ለማንቸስተር ዩናይትድ ነው። ብዙ ኤክስፔክት እንደሚደረግበት ያውቃል። ራሱን ማሻሻል ራሱን ማሳደግ እንዳለበት ያውቃል ካርሎስ ባሌባ። በዛ ላይ ሲስተም በብራይተን ያልተመቸው ሲስተም በማንቸስተር ዩናይትድ እጁ ላይ በሚፈልገው አይነት መንገድ እሱ ለመጫወት በሚፈልገው ዲዘርቢ የሚጫወቱበት መንገድና ካሪክ የሚጫወቱበት መንገድን አድማጮቻችን ቪዲዮዎቻቸው ነው ብዙ የሚለያዩ አይደሉም። ዲዘርቢ በብራይተን እያሉ አሁን ካሪክ በማንቸስተር ዩናይትድ የሚተገብሯቸው ልዩነት ያላቸው የፋቢያን ሂርዘርና የካሪክ ግን ይለያያሉ።
ይለያያሉ። ቅድም እንዳልኩት ሚድፊልደሮቹ የሚሰጧቸው ጥቅም ባሌባ እንዳልኩት ሰንጣይ ኳሶቹ እነዛ እዛው ተቀባብለው ምናምን የሚወጡ አይነትና ሞር ሚድፊልደሩ ላይ ያላቸው ነገር ይሄ ቲፒካል የሆነ 6 ቁጥርን የመጠቀም ሳይሆን ሞቢሊቲያቸው ከፍ ያሉ ተጫዋቾችን 6 ቁጥር ላይ የመጠቀም ነገር እንመለከታለንና ግራም ቀኝም ሶስደው ማንቸስተር ዩናይትድ በዚህ ዝውውር የሚጠቀም ይመስለኛል። ግን ባሌባ ቢያመልጠው ግን ቹዋሚኒንም ላያገኝ ይችላል፣ ካማቪንጋንም ላያገኝ ይችላል፣ ባሮቹን ሊያጨበጭብ ይችላል። ውሳናቸው የወሰኑ ከዚህ አንጻር ይመስለኛል። ሁለተኛ የመጨረሻ ወራጅነት ጨዋታቸው ከኤሲ ሚላን ጋር ያደረጉት የወራጅነት ጨዋታ ክለቡ አሁንም ሲሪየስ 6 ቁጥር እንደሚያስፈልገው ስለገባቸው አሁን ካሉት አማራጮች ባሌባ የተሻለ ነው። ከገንዘብም አንጻር አዳም ዋርተን ብትል 100 ነው፣ አሌክስ ስኮት ብትል 100 ነው የምትጠይቀው። ቹዋሚኒ ብትል ከ100 በታች አይጠይቁም። በዛ አይነት መንገድ የተወሰነ ይመስለኛል። ግርቤ የተወሰነ ሀሳብ ለመጨመር ያክል የካርሎስ ባሌባ የዝውውር ሂደት ጋር በተገናኘ ማንቸስተር ዩናይትድ ያስቀመጠው እቅድን ለማሳካት ከሚደረግ እንቅስቃሴ ጋር በተገናኘ የተፈጠረ የአማካኝ ክፍል ሂደት ያመጣው ውጤት ነው ብዬ ነው የማስበው። ምን ለማለት ፈልጌ ነው? ማንቸስተር ዩናይትድ 150 ሚሊዮን ፓውንድ 3 ሚድፊልደሮችን ለማዛወር ፕላን አድርጎ ነው መጀመሪያ ያስቀመጠው ማለት ትልቁ መነሻው እሱ ነው። 150 ሚሊዮን ፓውንድ ለ3 አማካኝ ተጫዋች። ምክንያቱም ካዝሚሮ ወደ ሜጀር ሊግ ሶከር ወደ ኢንተር ሚያሚ አምርቷል። ወሳኝ ተጫዋች በሆነበት ሰዓት ነው ወደ ሜጀር ሊግ ሶከር ያመራው። አንድ በሁለተኝነት ደረጃ ስንመለከተው ደግሞ የማኑኤል ኡጋርቴ ጉዳይ ከዩራጓይ ብሔራዊ ቡድን ጋር ያጋጠመውን ጉዳት ተመልክተናል እና ጉዳቱ አሳሳቢ ስለሆነ የመመለስ እድሉ በጣም ረዥም ጊዜ ይፈልጋል። ጉዳቱ ኡጋርቴን መሸጥ የሚፈልግ ነበር ማንቸስተር ዩናይትድ ሲጀመር ማለት ነው፣ ግን ይሄ ጉዳት ተከሰተበት። ስለዚህ ካዝሚሮ የለም፣ ኡጋርቴ የለም አማካኝ ቦታ ላይ። እነዚህ ተጫዋቾች ኢቨን በነበሩበት ሰዓት ላይ ራሱ ማንቸስተር ዩናይትዶች ክፍተት ነበረባቸው። ይህንን ክፍተት ይሞላልናል ብለው መጀመሪያ ማንቸስተር ዩናይትዶች አስበውት የነበረው ተጫዋች ኢሊዮት አንደርሰን ነው። ኢሊዮት አንደርሰን ደግሞ እንደምታስታውሱት 116 ሚሊዮን ፓውንድ በጀት በሙሉ አንድ ተጫዋች ላይ ሊያርፍ ነው። ከዛ 116 እነሱ ያስቀመጡት 150 ነው። ሌላ ሚድፊልደር የማግኘት እድል አላቸው ወይ? ነገሩን አጠበበባቸው። ማቲያስ ፈርናንዴዝ ላይ ጉልበታቸውን አሟጠው መጠቀም ጀመሩ ለማስፈረም ከዌስትሃም ዩናይትድ ከፍተኛ ትንቅንቅ አደረጉ። ነገር ግን ቶተናም ብዙ ያልተጠበቀ ገንዘብ ከፍሎ ወደ 80 ሚሊዮን ፓውንድ አካባቢ ከፍሎ ልጁን ወሰደው። ስለዚህ ሁለት ተጫዋቾችን በመጀመሪያው ረድፍ ላይ ያስቀመጣቸውን ሉዝ አድርጓል ዩናይትድ። ቀጥሎ ሲጠብቃቸው የነበሩት እነ ቹዋሚኒና ካማቪንጋ ነው። እንደም ጆዜ ሞሪኖ መጡና ካማቪንጋ የቀጣዩ የእግር ኳስ ሂደቴ ላይ ጥሩ ፕሮግረስ ያየውበት ለእኔ ያጫወት የሚሆን ተጫዋች ነው አሉ። እንደገና ሮድሪን ፈልገውት ነበር። ሮድሪ ሐሳቡን ቀየረና ወደ ባርሴሎና እንደሚሄድ ወይም ባርሴሎናን መግባት እንደሚቀላቀል ከተናገረ በኋላ ቹዋሚኒን የግድ ማስቀመጥ ፈለጉ ማለት ነው። ምክንያቱም የቪኒ ጁኒየር ኮንትራት ማራዘም አርሰናል ጋር ስሙ ተያይዞ በነበረበት ሰዓት ላይ ሮድሪንም እንዲያጡት አድርጓቸዋል። ወደ ባርሴሎና ሐሳቡ እንዲቀይር አድርጎ የባርሴሎና ንብረት ሆኗል ሮድሪ የማንቸስተር ሲቲው ተጫዋች። ስለዚህ ቹዋሚኒም አይሄድም ማለት ነው፣ ሪያል ማድሪድ ቤት ይቆያል ማለት ነው። ገበያው ላይ ማን ያለው? ማንቸስተር ዩናይትድ 3 ተጫዋቾች። በዚህ መሃል ላይ ማንን አስፈረሙ? ዮሪ ቴሌማንስን አስፈረሙ። ስንት ብር? 35 ሚሊዮን ፓውንድ። ቀጠሉና ማንን አስፈረሙ? አንድሬ ሳንቶስን። ያው ኦርደሩ ሊለያይ ይችላል፣ ቀድሞ የመጣውና የዘገየው ማለት ነው። ግን እነዚህ 2 ተጫዋቾች በስንት ብር ነው ያስፈረሙት? ሳንቶስን በ50 ሚሊዮን ፓውንድ ከቼልሲ ማለት ነው። እንደገና ዮሪ ቴሌማንስን ከአስቶን ቪላ 35 ሚሊዮን ፓውንድ 85 ሚሊዮን ፓውንድ አስፈረሙ ማለት ነው። ስለዚህ ስንት ይቀራቸዋል ማለት ከ150 ላይ የሚቀራቸውን ብር ስንመለከተው ያ ብር ማስፈረም የሚችለው ኦልሞስት 65 ሚሊዮን ፓውንድ ማለት ነው። ማስፈረም የሚችለው 65 ሚሊዮን ፓውንድ ባሌባ ላይ ሆኖ ተገኘ ማለት ነው። ለዛ ነው 65 ከ60 እስከ 65 ሚሊዮን ፓውንድ ይዘው የሄዱትም ለዛ ነው። 150 ሚድፊልድ ለማስፈረም 3 አማካኝ ተጫዋቾችን ሚድፊልደሮችን ለማስፈረም 150 ሚሊዮን ፓውንድ ፕላን ስላደረጉ ነው። 85ቱን ጨርሰዋል በአንድሬ ሳንቶስና በዮሪ ቴሌማንስ ዝውውር። እንደውም በጣም እድለኛ ናቸው ዮሪ ቴሌማንስን በዛ ብር ማግኘታቸው ማለት ነው፣ በ35 ሚሊዮን ፓውንድ። ልክ አርሰናል ክርስቶስ ዞሊስን በ34 እንዳገኘው ዮሪ ቴሌማንስን በ35 ማንቸስተር ዩናይትድ ማግኘት በራሱ አሪፍ ነው። ሊጉን የሚያውቀው ሊጉ ላይ የለመደ በሊጉ ውስጥ በአስቶን ቪላ በሌስተር ሲቲ ብዙ ነገር ከአስቶን ቪላ ጋር ዋንጫ ማሳካት የቻለ
የዩሮፓ ሊግ ከሌስተር ሲቲ ጋር ሻምፒዮን የሆነ በፕሪሚየር ሊግ ልምድ ያለው የዋንጫም ልምድ የማሸነፍም ስነ ልቦናው ጠንካራ የሆነ ተጫዋች በ35 ሚሊዮን ፓውንድ ማግኘታቸው ትልቅ ክለቡ እድለኛ ነው። ያውም ድምፁን አጥፍቶ ነው ዩሪ ቴሌማንስን ያስፈረመው። 65 ሚሊዮን ፓውንድ ነው አሁን አማካኝ ተጫዋች ለማስፈረም እጃቸው ላይ ያለው 65 ሚሊዮን ፓውንድ ነው። ከዚህ በፊት ይህንን ተጫዋች በዲዘርቢ ዘመን 2024-25 በጣም አሪፍ የነበረበት ሰዓት ነው ካርሎስ ባሌባ። በዛ ሰዓት እንግዲህ አድማጮች ቁጥር ያዙን ለመጥቀስ ያክል 31 በቋሚ አሰላለፍ 3 ተቀይሮ ገብቶ ጨዋታዎችን አድርጓል። በአንጻሩ 2025-26 ላይ 23 ጨዋታ ነው የተጫወተው። የጨዋታውን ልዩነት ተመልከቱት። በፋቢያን ሂልዘር ጊዜ ማለት ነው። ይሄ ልጅ መጣና ባሌባ በዚህ ጥሩ በሆነበት ወቅት ቦክስ ቱ ቦክስ ነው የሚጫወተው። ባይዘው ከሳጥን ሳጥን ድረስ ነው። ለዛ ነው ማንቸስተር ዩናይትዶች የፈለጉት። ልጁ ተጫዋቹ መሃል ላይ መጣና አዎ ማንቸስተር ዩናይትድ መግባት ፈልጋለሁ አለ። አይ ከ100 ሚሊዮን ፓውንድ በላይ ዋጋ ነው የምፈልገው፣ እሱን ስጡኛል። ማን ብራይተን ነው ቫልቢዮን መሸጥ ስላልፈለጉ ማለት ነው። እዚህ ጋር ካርሎስ ባሌባ ዩናይትድ መቀላቀል ፈልጋለሁ አለ። እዚህ ጋር ብራይተን መሸጥ አልፈለገም። ስለዚህ ዋጋውን አናረው በዛ ሰዓት ማለት እንዳሁኑ ቢሆን 100 ሚሊዮን ፓውንድ ምንም ማለት ላይሆን ይችላል። 116 ኤሌት አንደርሰን 117 ሞርጋን ሮጀርስ ብር ስለወጣ ማለት በዛ ሰዓት ግን የዛሬ ዓመት የነበረውን 100 እና ከዛ በላይ ብር መጠየቅ ማለት ተጫዋቹን ላለመሸጥ ከመፈለግ ጋር የሚገናኝ ነው። ዩናይትዶች ገበያው ላይ እጃቸው ላይ ያለው ይሄ ብር 65 ሚሊዮን ፓውንድ ሊገዛላቸው የሚችለው ባሌባ ነው። ለምን? ባሌባ አሁን የቁርጭምጭሚት ጉዳት ላይ የሚገኝ ነው። በነገራችን ላይ ባሌባ ዩናይትድን ቢቀላቀልም ከ2 እስከ 3 ሳምንት ከሜዳ ይርቃል፣ አይጫወትም። 2 ወይም 3 ሳምንት ይፈጅበታል። ከዚህ በኋላ ከቁርጭምጭሚት ሌጋመንት ጉዳቱ አገግሞ ለመመለስ ከ2 እስከ 3 ሳምንት ይፈጅበታል። ስለዚህ ጉዳት ላይ ያለ ተጫዋች ነው። ከነ ጉዳት ነው የሚገዛው። ብር ይቀንሳል። ይሄን ያውቃል ዩናይትድ። እንደ ባለፈው ከ100 ሚሊዮን ፓውንድ በላይ ክፈል እንደማይባል ይታወቃል። ለዛ ነው አሁን የመጀመሪያውን ጥያቄ አድርጎ 60 ሚሊዮን ፓውንድ ይዞ ሄደው። ለዛ ነው እድሜው 22 ዓመቱ ነው። 60 ነው በነገራችን ላይ ይዞ ሄደው። ይስማማሉ ተብሎ የሚጠበቀው 65 ነው። ለዛ ነው ቅድም ከ60 እስከ 65 እያልን የገደብነው ማለት ነው። የመጀመሪያ ጥያቄው 60 ሚሊዮን ፓውንድ ነው። ስለዚህ 60ውን ያቀርብና ተደራድሮ 5ን ለመጨመር ማለት ነው 65። ምክንያቱም ፕላን ካደረገው ላይ የቀረው ገንዘብ ማንቸስተር ዩናይትድ አማካኝ ቦታ ተጫዋች ለማስፈረም 65 ሚሊዮን ፓውንድ ነው። ስለዚህ ከነ ጉዳት ያለ ተጫዋች ነው። ልጁ ማንቸስተር ዩናይትድ መግባት ይፈልጋል። አቋሙ እንደባለፈው ዓመት አይደለም፣ 2024-25 አይደለም፣ ቀንሷል። እንዲቀንሱ አንደኛው ምክንያት የሆነው ደግሞ የተጫዋቹ ብዙ ጊዜ ብዙዎች አይፈልጉም። ሶፊ እንደምታስታውሰው እኔ እዚህ ክለብ መግባት እፈልጋለሁ የኛውን ክለብ አልፈልግም ብለው ተጫዋቾች መናገራቸው በራሱ አይፈልጉም። አሰልጣኞች በጣም ያኮርፋሉ እንደምንመለከተው ማለት ነው። ስለዚህ ያኔ ባሌባይን በተናገረበት ሰዓት ላይ ክለቡ ብራይተን ተጫዋቹን የብራይተን ንብረት አድርጎ ሲያስቀጥለው የመጀመሪያዎቹን ጊዜያቶች ታስታውስ ከሆነ ሶፊ ሆን ብሎ የሚሆን ወይም ደግሞ ምን እንደሆነ አይታወቅም አቋሙ ባንዴ ነው የወረደው። በብራይተን ቤት ውስጥ የማንቸስተር ዩናይትድ ዝውውር ካልተሳካ በኋላ ያ የምናውቀው ባሌባ አቋም ወርዶ እንዲመጣ ተደረገ። ተደጋጋሚ ጨዋታዎችን ቤንች ላይ ያስቀመጡት አሰልጣኙ እቺን በመናገሩ ታስታውሳለህ ሶፊ። ኢንዞ ፈርናንዴስ ሪያል ማድሪድ እፈልጋለሁ በማለቱ ምክንያት 2 ጨዋታ በቀጥታ ሊያም ሮዚኒዮ እንዴት እንደቀጡት ማለት ነው። ያውም በወሳኝ ሰዓት ላይ ነጥብ በሚፈልጉበት ሰዓት ላይ ኢንዞን በሚፈልግበት ጨዋታ ላይ ሁሉ ማንቸስተር ሲቲ ጋር ነበር አንዱ ታስታውስ ከሆነ አይወዱም አሰልጣኞች። አንድ ተጫዋች ለነበረበት ክለብ ታማኝ መሆን አለበት ብሎ ነው አይ እኔ እዚህ መግባት ፈልጋለሁ የሚለው ሐሳቦች ተጫዋቹንም ኬሪየሩን እንቅፋት እንዲያጋጥመው ያደርጋል። ባሌባ የሚያጋጥመው ይሄ ነው። የልቡን በልቡ ይዞ መቀጠል ሲገባው ማንቸስተር ዩናይትድ መግባት ፈልጋለሁ ሲል ቤንች ላይ ዘፈዘፉት። ለተጫዋች ደግሞ ትልቁ ጠላት ተጫዋችን ተቀያሪ ቦታ ላይ ማስቀመጥ ነው። እነዚህን አጥንተው ያለውን ነባራዊ ሁኔታ አጥንተው ጉዳቱን አይተው 65 ሚሊዮን ፓውንድ ነው ካዝናቸው ላይ ያለው ማንን ሊገዛልን ይችላል ብለው ሄደው ባሌባ ላይ አሁን ዳርቷን ወርውረው መሃሉን ወግተዋታል። አስፈርመው ይዞ መምጣት ብቻ ነው የቀራቸው ዩናይትዶች። ስለዚህ ቀጣዩ ተጫዋች ካርሎስ ባሌባ ግን ባሌባ እንደመጣ ለዩናይትድ አይጫወትም። ከ2 እስከ 3 ሳምንት ከሜዳ ይርቃል ማለት ነው። ይሄ ነው አጠቃላይ ያለው ነገር ማለት ነው። በጣም አሪፍ። ማንቸስተር ዩናይትዳውያን እንግዲህ የካርሎስ ባሌባ ጉዳይ ከሞላ ጎደል ተገባደዋል። እንኳን ደስ አላችሁ መባባል የሚችሉበት ሰዓት ላይ ደርሳችኋል። ግን ማንም ይገፋል ሶፊ የባሌባ መምጣት አንድ ተጫዋች ይነካል። ያ ሳንቶስ ነው። ሳንቶስ
ሚና ትንሽ ይወርዳል። አሁን እሱ ባይመጣ ሳንቶስ ብዙ ድል ሊያገኝ የሚችል ተጫዋች ነው። ሳንቶስና ኮቢ ሜይኖ ምናልባት ማይኖ አይነካም። ሳንቶስ ነው። እንደዛ ከሆነ ሳንቶስ ነው። በሽ ባሌባ ካለ ዮሪ ቴሌማንስ አለ፣ ብሩኖ ፈርናንዴዝ አለ። ስለዚህ ከነዚህ መካከል ቤንች ማንን እናድርግ? ለምሳሌ ዮሪ ቴሌማንስን እኔ አረጋለሁ። ዮሪ ቴሌማንስና ሳንቶስን አረጋለሁ። ኮቢ ማይኖ፣ ባሌባና ብሩኖ ፈርናንዴዝን አጣምራለሁ። ስለዚህ አሁን ዮሪ ቴሌማንስን ገፋ ማለት ነው። የዮሪ ቴሌማንስ ብቻ የሆነ ተጫዋች ይገፋል ግዴታ፣ የመጫወት ዕድልን ይቀንሳል። አንድ ተጫዋች የሁለቱ ተጫዋቾች ሚና ባሌባ እስከሚመጣና ከመምጣቱ በፊት ያላቸው ሚና ይለያያል። አሁን ዮሪ ቴሌማንስና ሳንቶስ ባሌባ ከመምጣቱ በፊት ብዙ ድል ሊያገኙ የሚችሉ ተጫዋቾች ነበሩ። አሁን ባለው ሂደት ባሌባ መምጣቱን ተከትለው የዮሪ ቴሌማንስን ዕድል በተወሰነ መንገድ ይቀንሳል። የሳንቶስ ደግሞ ጭራሹን ይወርዳል ማለት ነው። አንድሪ ሳንቶስ ጉዳይ ኮቢ ሜይኖ ስለማይነካ ኮቢ ማይኖን የሚነኩት አይመስለኝም። ብዙም የሚነካ ተጫዋችም አይደለም ኮቢ ማይኖ። ወይ እንዳጫወት ብቻ ወደድንም ጠላንም የባሌባ መምጣት ግን የሆነ ተጫዋች ላይ ያለመጫወት ዕድልን ያሰፋል እስካልተጎዱ ድረስ ማለት ነው። በትክክል አድማጮቻችን፣ አጋሮቻችን እውቅና እንሰጣለን። ይህንን ፕሮግራም በክብር ስፖንሰር